ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በዛሬው ልዩ ፕሮግራማችን ዘንድሮ የተመሰረተበትን 10ኛ ዓመቱን እያከበረ የሚገኘው የባህር ዳር ደሴ ሀገረ ስብከት ባህር ዳር ከተማ የሚገኘውን የብፁዕ ገብረ ሚካኤል ካቶሊክ አንደኛ ደረጃ ትምህርት ቤት ይዘንላችሁ ቀርበናል። ትምህርት ቤቱ በከተማዋ አሉ ከሚባሉት መካከል አንዱ የሚባልና በሚሰጠው አገልግሎት በበርካቶች ዘንድ ተቀባይነትን ያተረፈ ነው። በዛሬው ልዩ ፕሮግራማችንም ስለ ትምህርት ቤቱ አመሰራረትና እያስተዳደሩ ስለሚገኙ የፍቅር ስራ ልጆች ገዳም እንቅስቃሴ የምናሳያቸው ይሆናል። አብራችሁን ቆዩ። እንኳን ወደ ፍቅር ስራ ልጆች ማህበር እንኳን ደህና መጣችሁ። በ1980 ዓመተ ምህረት በኤርትራውያን ሲስተሮች ነው አገልግሎት መስጠት የጀመረው። 1980 ላይ ሲስተሮች መኖር ጀምረዋል። ከኖሩትም አንዱ የሲስተሮች ህይወት አንዱ የቤተ ጸሎታችን ነው። በዚህ ቤተ ጸሎት ውስጥ ብዙ ክርስቲያኖች የተጠመቁ አሉ። ብዙ ክርስቲያኖች እዚህ ነው ሲጸልዩ የነበሩት። በዛን ጊዜ ኪዳነ ምሕረት ቤተክርስቲያን ገና አልተሰራም ነበር። በዛ በጸሎት አገልግሎት ለአንድ አመት ከቆዩ በኋላ 1981 ላይ አጽደ ህፃናት ትምህርት ቤት ተጀምሯል። ከሱ ጋር ክሊኒክም ነበረ፣ የሴቶች ማሰልጠኛም አብሮ አንድ ላይ ነው የተጀመሩት በኤርትራውያን ሲስተሮች። እስከ 1991 ድረስ ኤርትራውያን ሲስተሮች ናቸው ይሄን አካባቢ ሲያገለግሉ ነበሩት። ያኔ በነበረው በፖለቲካ ምክንያት ለአንድ ወር ከታሰሩ በኋላ ቀጥታ ወደ ኤርትራ ነው የሄዱት። ወደ ኤርትራ ሲሄዱ አቡነ ጸጋዬ የገዳሙን ንብረት መጥቶ ተረክበዋሉ። በመንግስት ደግሞ ገዳሙ ተጠብቆ ነበር። ያኔ ልክ 1992 ላይ የኢትዮጵያ ፍቅር ስራ ልጆች ማህበር ገዳሙን ተረክቦ በመሃል ብዙ ሲስተሮች ተቀያይሮ አሉ። አሁን እኛ 3 ሲስተሮች አገልግሎት እየሰጠን እንገኛለን። ጥንታዊ የሆነች ታሪካዊ የሆነች የፍቅር ስራ ልጆች ገዳም ጸሎት ቤትን እንጎበኛለን። በባህር ዳር ደሴ ሀገረ ስብከት ስር ሆኖ የሚያገለግሉ የፍቅር ስራ ልጆች ገዳም ውስጥ አንዱና ትልቁ የትምህርት ቤታችን የሚሰጠው አገልግሎት ነው። ወደ ትምህርት ቤት እንድና በ1981 የተጀመረውን ትምህርት ቤት ከየት ወዴት እንደደረሰው እናያለን። ትምህርት ቤታችን የተጀመረው በ1981 ነው። እሱም በኤርትራውያን የፍቅር ስራ ልጆች ማህበር ነው የተጀመረው። ያን ትምህርት ቤቱ ሲጀመር 60 ህፃናትን ይዞ ነው የጀመሩት። 60 ህፃናትን 4 መምህራንና 2 ጽዳት 2 ጥበቃን ይዞ ትምህርት ጀምሯል። ያን ትምህርት ቤቱ ሲጀመር የአካባቢ ማህበረሰብ ደስተኛ አልነበረ። ምክንያቱም የባል መረዳት ካቶሊኮች ትምህርት ቤት ጀምሯሉ፣ እኛን ካቶሊክ ሊያደርጉ ነው የሚል አመለካከት ስለነበረ በልመና ነበረ ተማሪዎች ትምህርት ቤት የሚመጡት። እባካችሁ ነው ተማሩ ኑ እየተባሉ በልመና እየተማሩ
ከኋላ ነው። ሲስትሮች ፍቅር ስራ ልጆች ማህበር በሚያሳዩት ፍቅር በሚያሳዩት ትህትና ያላቸው ለድሆች ያላቸው ፍቅርን በማየት እነዚህ ሰዎች ለካ ጥሩ ናቸው በማለት ትምህርት ቤት ላይ ልጆች ቀስ በቀስ መምጣት ጀመሩ። በ1980 ከተጀመሩት ትምህርት ቤት አንዷ 2 ክላስ ይዛለ ኬጂ እነሱ የጀመሩበት እንደገና አንድ ክላስ የተጨመረ 4 ክላሶች እስከዚህ ድረስ አድርሰዋል እና ከዛ እስከ 1991 ድረስ በጣም ጥሩ ነው የተባለው የሰዎችን አእምሮን ያስተካከለ ስራ ሰርቶ ትምህርት ቤቱም እየቀጠለ ቆየ። ከዛ በዛን ቀን በነበረው በፖለቲካ አለመግባባት ኤርትራውያን እህቶቻችን ለ1 ወር ታስሮ ወደ ኤርትራ እንዲሄዱ ተደረጉ በሐምሌ ወር ላይ። ከዛ ንብረታቸውን መንግስት እየጠበቀ ነበረ። አቡነ ጸጋዬ ከአዲስ አበባ እየተመላለሱ ንብረቱን ተረክቦ በ1992 ዓመተ ምህረት ለኢትዮጵያ ፍቅር ስራ ልጆች ማህበር አስረከቡ። ከዛ በኋላ እኛም ትምህርት ቤቱን እነሱ በጀመሩት መንገድ ትምህርት ቤቱን ቀጠልን። በ60 ህፃናት የተጀመረው ትምህርት ተማሪዎች በ4 መምህር የተጀመረው ዛሬ 1325 ተማሪዎችን ይዘን እያገለገልን እንገኛለን። መምህራን ከ4 ወደ 84 አጠቃላይ ከአስተዳደር ሰራተኛ ጋር 84 መምህራንና የአስተዳደር ሰራተኞችን ይዘን አገልግሎቱን እጅግ በጣም ደስ በሚለው ተመራጭ በሆነው ልጆቻችን በጣም ትልቅ ደረጃ ደርሷሉ። ብዙዎቹ ዶክተሮች ናቸው፣ ብዙዎቹ መሀንዲስ ናቸው። በተለያየ ሙያ ሀገሪቷን ያገለገሉ እነሱም ራሳቸውን ችሎ ነው ያሉት። አብዛኞቹ ውጭ ሀገር ነው ያሉትና ሁል ጊዜ ወደዚህ አካባቢ ቤተሰቦቻቸው ለማየት ሲሄዱ ትምህርት ቤታቸው መጥተው ያያሉ፣ ይጎበኛሉ፣ በጣም ይደሰታሉ። ሀገረ ስብከቱ እውነት ለመናገር አቡነ ልሳነ ክርስቶስ እጅግ ቅርብ ሆኖ ለትንሽ ነገር እንኳን ስንጠራ ከጎናችን ነው ያሉት። በማንኛው በሚያስፈልገው ነገር ችግር በሚገጥመን መቼም ስራ ሲሰራ አንዳንድ ችግሮች ይኖራሉ። መምህራን ጋር ግጭት ይኖራል። የሆነ ነገር ሲኖር መጥቶ ከኛ ጋር ቁጭ ብሎ መምህራንን አስታርቆ አስማምቶ ነው የሚሄዱትና እንደ አባትም እንደ ወንድምም ከጎናችን ሆኖ ያግዙናል። ጽሕፈት ቤቱም እንደዛ አባ ስንታየውም ቢሆን በሆነ ነገር ስንቸገር ከጎናችን በመሆን የሚያስፈልገው ነገር ቀድሞ የሚደርሱልን የሀገረ ስብከቱ ጳጳስና የሀገረ ስብከቱ ጽሕፈት ቤት ነው። በባህር ዳር ደሴ ሀገረ ስብከት ስር ሆኖ የፍቅር ስራ ልጆች ገዳም ከሚሰጡት አገልግሎት አንዱ የሴቶች ማሰልጠኛና የዴይ ኬር አገልግሎት ነው የሰጠን ያለ ነው። ይሄኛውን በ1980 ላይ ተመሳሳይ በተለይ የሴቶች ማሰልጠኛ በተመሳሳይ አመት ላይ ነው በ1981 ላይ ነው የተጀመረው በኤርትራውያን ፍቅር ስራ ልጆች ማለት ነው። ከዛ በመቀጠል ብዙ አገልግሎቶችን ሲሰጡ እንደነበረ እና አሁን ደግሞ ከ8 አመት በፊት ዴይ ኬር ፕሮግራምን ጀምረናል። አሁን ወደ 350 የሚሆኑ ህጻናቶች በዚህ ግቢ ላይ አገልግሎት ያገኛሉ። እነዚህ 3 በተለይ በአካባቢያችን ባለው ባለመግባባት ባለቤቶቻቸው ያጡት ብቸኛ ሆኖ የሚያሳድጉ እናቶች
2 ሰዓት ላይ ህፃናትን ያመጣሉ፣ ለኛ ይሰጣሉ። ከ1 አመት ተኩል ጀምረን ነው የምንቀበለው። እነዚህ ህፃናት አጥሚት ይወስዳሉ። መክሰስ እንሰጣለን፣ ምሳ እንሰጣለን። ተንከባክበን እዚህ እናውላለን። ወጣት የሆኑ እናቶች የቀን ስራ እየሰሩ ለተጨማሪ ለልጆቻቸው የሚያስፈልገውን ነገር ተጨማሪ እንዲሰጡ ብለን ልጆችን እንይዛለን። ልጆችን ስንይዝ ልብሳቸውን ልብስ፣ ሳሙና የሚያስፈልጋቸውን ነገር ሁሉ ጭምር ነው የምንሰጣቸው። ከዛ የ2 አመት ተኩል ሲሆኑ ሞንቶሶሪ እዛው እንዲማሩ እናደርጋለን። ከኤጂን ሲጨርሱ ወደ መደበኛው ትምህርት ይሄዳሉ። እንደዚሁም ሚስዮ የሚባል ፕሮጀክት ቀርጸን በተለይ ወደ አረብ ሀገር የሚሄዱት ስደት ላይ የሚያሉትን እናቶችን መመለስ ችለናል። አረብ ሀገር ሄደው ህይወታቸውን እንዲያጠፉ በማድረግ አብዛኞቹ ብዙዎቹ የዚህ ፕሮጀክት ተጠቃሚ በመሆን ራሳቸውን በትልቁ ቀይሮታል። ሰላሙ ዮሴፍ ይባላል። በዳውተርስ ኦፍ ቻሪቲ ሲስተርስ ውመን ፕሮሞሽን ሴንተር የፕሮጀክት ኮኦርዲኔተር ነኝ። በዚህ ተቋም የተለያዩ አክቲቪቲዎች አሉን። ከነዚህ መካከል በሚስዮን ሙኒክ እና በኬዜዲኢ ሰፖርት የሚደረጉ ወደ 5 or 6 አክቲቪቲዎች አሉን። ከነዚህ ውስጥ የመጀመሪያው ፒቲ ትሬድ የምንለዋለን ወይም እናቶችን በጉሊት ስራ እንዲሰሩ ማድረግ ማለት ነው። በዚህ የስራ ዘርፍ ኦልሞስት ወደ 400 አካባቢ ሰዎችን ተጠቃሚ እንዲሆኑ እያደረግን እንገኛለን ማለት ነው። በዚህም አትሊስት የራሳቸው ኢንካም እንዲኖራቸው ተደርጓል። የደሃ የሚባሉትን ነው ሴሌክት የምናደርጋቸው ሞር ኦር ለስ አሁን የተሻለ የሚባል ኢንካም አላቸው ማለት ነው። ከዚህ ውጪ እዚሁ ተቋም ውስጥ እንዲሰለጥኑ እያደረግን ያሉ የጋርመንት ስኪል ትሬኒንግ ተሰጥቷቸው እንዲሁም ማቴሪያሎችን ፕሮቫይድ አድርገን የልብስ ስፌት ማሽን እና መሰል ነገሮችን ማለት ነው ኢኒሻል ካፒታል ፕሮቫይድ ተደርጎላቸው ወደ ስራ የገቡ እናቶች አሉ። እነዚህም እንዲሁ የደሃ የሚባሉ ናቸው። በዚህ በቁጥር ደረጃ ወይም በፊገር ለመግለጽ ያህል ኦልሞስት ወደ 100 ምናምን ናቸው። ከዛ ውጪ ላውንደሪ ግሩፕስ ምንላቸው አሉ። በአንድ ለ5 አደራጅተናቸው 12 ግሩፕ አሉን። 1 ለ5 ሆነው ወደ 60 አካባቢ ነው የሚሆኑት ብዛታቸው። እነዚህም ላውንደሪ ገዝተን እንሰጣቸዋለን። በዚሁ ማርኬት ቼን ፈጥረንላቸው ጥሩ ኢንካም እያገኙ ያሉ አሉ። ከዛ ውጪ እንጀራ ቤኪንግ ግሩፕስ ምንላቸው አሉ። ወይም እንጀራ እየጋገሩ ለሎካል ማርኬት የሚያቀርቡ ማለት ነው። እንዲሁ 2 ለ1 እያደረግን ነው የምናደራጃቸው። ከተቋሙ የሚያገኙት ወይም ከዚህ ፕሮጀክት የሚደገፉት ድጋፍ ፓን 1 እንጀራ ምጣድ ፓን እና 100 ኪሎ ግራም ጤፍ ይሰጣቸዋል። ይህንንም አሳድገው ከተለያዩ ዩኒቨርሲቲዎች ጋር ፕሪዝን ጋር በኮላቦሬሽን እየሰሩ ይገኛሉ። እኛም እንዲሁ ኔትወርክ ለመፍጠር እየሞከርን ነው። የተሻለ ኢንካም ላይ ነው ያሉት ወይም ካለበት የኑሮ ሁኔታ አሁን ላይ የተሻለ ኢንካም እያገኙ እንደሆነ ነው ፊገሮች የሚያሳዩን ማለት ነው። ከዛ ውጪ ሺፕ ብሪዲንግ የሚባል አለ። ወይም እንስሳትን በጎችን እያረቡ እንዲተዳደሩ የምናደርጋቸው እናቶች አሉ። ቅድም እንዳልኳችሁ ሙሉ በሙሉ ፕሮጀክቱ እናቶች ላይ ነው የሚሰራው። እነዚህ እናቶች 45 እናቶች ናቸው የመጀመሪያው ራውንድ ላይ ሴሌክት የተደረጉት። 2 እንስት በጎችን ሰጠናቸው which means 90 በጎችን ፕሮጀክቱ ፕሮቫይድ አድርጎላቸው አሁን ላይ 237 አካባቢ በጎች አሉን ማለት ነው እየተዋለዱ። ይሄን ለየት የሚያደርገው አሴት ትራንስፈር ስኪምን እንከተላለን which means እነዚህ እናት በጎች ልክ
ልጅ ከሰጡ በኋላ ወይም ከወለዱ በኋላ ልጆቹ ሳር ሲጀምሩ ለሁለተኛ ቤኔፊሻሪ እናቶቹን እናስተላልፋለን ማለት ነው። which means ለ3 አመት ነው ፕሮጀክቱ። በ3 አመት ውስጥ ለ3 ቤኔፊሻሪዎች 2 እናት በጎች ይደርሳሉ ብለን እናስባለን ማለት ነው። መጨረሻው የኢሪጌሽን ግሩፕ ነው። እዚህ ጋር ለሙከራ ያህል ወደ 5 አካባቢ ግለሰቦችን ነው ሴሌክት ያደረግናቸው። የሶላር ሲስተም ነው የምንጠቀመው። ነዳጅ ስለሚያስቸግር ለጀነሬተር ጣናም እዚህ አካባቢ ቅርብ ስለሆነ ከአባይና ከጣና ውሃም አክሰስ ማድረግ ስለሚቻል ሶላር ኢሪጌሽን ሲስተም ነው የምንጠቀመው። ለዚህም የተለያዩ የጓሮ አትክልቶችን እያለሙ በጣም ጥሩ ኢንካም እያገኙ ያሉ ወገኖቻችን አሉ። ፕሮጀክታችን ከጀመረ 2 አመት ከ1 ወር ሆኖታል። የ3 አመት ፕሮጀክት ነው። በስሩ አቅፈን የያዝናቸው ሰዎች ቁጥር ከ850 እስከ 860 ባሉት ውስጥ ነው የሚሆነው። ኢኒሻሊ እናግዛለን ብለን አስበን የነበረው በ3 አመት ውስጥ 260 ሰዎችን ነው which means more than 400% ሰርተናል በ2 አመት ውስጥ ማለት ነው። which means በጣም ሰክሰስፉል ፕሮጀክት ነው ማለት ይቻላል። ኢን ጀነራል በጣም ብዙ ሰዎች በፕሮጀክቱ ታግዘው ከነበሩበት አካባቢውን እንደምታውቁት በብዙ ትራውማ ያለፈ አካባቢ እንደመሆኑ በጣም ብዙ ቨልነራብል እናቶች የነበሩበት አካባቢ ነው። ሲንግል ማዘሮች ይበዛሉ። በጦርነቱ ባሎቻቸውን ሉዝ ያደረጉ እናቶች ስለሚበዙ ማለት ነው። እነዚህን ሰዎች ሰፖርት ማድረግ ነው ኤማችን። በጣም የተሻለ ላይፍ እንዲኖሩ እንዲሁም ትሬኒንጎችን በመስጠት ሳይኮሶሻል ሰፖርት ኤንድ ትራውማ ሂሊንግ ትሬኒንጎችን ከባህር ዳር ዩኒቨርሲቲ ጋር በመተባበር እንሰጣቸው ስለነበር አሁን ላይ በሁለቱም ሳይኮሎጂካሊም ፋይናንሻሊም የተስተካከለ ላይፍ እየመሩ ያሉ እናቶች ቁጥር በጣም ብዙ ነው። ኢን ጀነራል የዳውተርስ ኦፍ ቻሪቲ ሲስተሮች በዚህ አካባቢ ላይ እየሰሩ ያሉትን ስራ ሞር ኦር ለስ በደንብ የሚያሳይና ቪዚብል የሆኑ ነገሮች አሉ ማለት ይቻላል። የተለያዩ ሽልማቶችንም ሰጠውናል። ከወረዳዎች ቀበሌዎች ጋር ክልሉ ልማት ቢሮዎች ጋር እንዲሁ ስለምንሰራ ማለት ነው። የፍቅር ስራ ልጆች ማህበር በባህር ዳር ከባህር ዳር ሀገረ ስብከት ጋር በመተባበር ተጨማሪ ከትምህርትና ከሴቶች ማሰልጠኛ ከዴይ ኬር በተጨማሪ ብዙ አገልግሎቶችን እየሰጠን እንገኛለን። ለምሳሌ ያክል መጠለያ ላጡት 55 ዘመናዊ ቤት በግል በራሳቸው ካርታ ባለቤት እንዲሆኑ አድርገናል። እንደገና ደግሞ 300 በላይ የሆኑ የጭቃ ቤቶችን እንደዚሁ ለተቸገሩት በዚህ በገበሬ ማህበር አካባቢ መሬት ገዝተን መሬት ላላቸው ቤት መሬት ለሌላቸው ደግሞ መሬት ገዝተን የቤት ባለቤት እንዲሆኑ አድርገናል። እንደዚሁም የአልጋ ቆራኛ ሆኖ ያሉት ወደ 160 በላይ የሆኑትን አረጋውያንን በመንከባከብ ከነሱ ጋር የሚያስፈልጋቸውን በጤና በኩል በሕክምና በኩል በምግብ በኩል በልብስ በኩል የሚያስፈልጋቸውን እያደረግን እንገኛለን። ከዛም ቤት ከሰራናቸው ውስጥ ያሉትን ያስተማርናቸው በእኛ ትምህርት ቤት የተማሩትም እኛ ትምህርት ቤት ስራ ወስዶ በሴቶች ማሰልጠኛም በትምህርት ቤትም ስራ አግኝቶ እነዚህ አረጋውያን የሆኑትን እናቶቻቸውን አባቶቻቸውን እያገዙ ይገኛሉ። በዛ ተጨማሪ ደግሞ ማህበሩ ራሱን እንዲችል የተለያዩ እንቅስቃሴዎችን እናደርጋለን። ለምሳሌ 10 ሰዓት ወይም 11 ሰዓት በኋላ
ወደ እርሻ ነው የምንመጣ። ሶስታችንም ሲስትሮች ወደ እርሻ እንመጣለን፣ እንተክላለን፣ እንኮተኮታለን እና ቢያንስ በተወሰነው ራሳችንን ለመቻል ያለንን ቦታ በመጠቀም ራሳችን ለመቻል እንሞክራለን ማለት ነው። ሌላ ለራሳችን ብቻም ሳይሆን ይሄ አትክልት በምንሰራበት ጊዜ ለልጆቻችንም ትልቅ ምሳሌ ነው የሚሆነው። ለወደፊት ህይወታቸው ያለችዋን ትንሽ መሬት ተጠቅመው አትክልት መትከል እንደሚችሉ እንደገና ደግሞ የተለያየ አትክልት ግቢ ውስጥ ስላለ የከተማ ልጆች ስለሆኑ አያውቁም። የከተማ ልጆች ስለሆኑ ቆስታ ምን እንደሆነ አያውቁም፣ ቲማቲም ምን እንደሆነ አያውቁም፣ ካሮት፣ ቃሪያ ምን እንደሆነ ስለማያውቁ ትምህርቱንም በዚህ ጋርደን ላይ ይማሩበታል ማለት ነው። እዚህ የገቡ የሳይንስ መምህራን እንዲመራመሩ ያደርጋሉ። ለዛም ጭምር ነው ተግተን ይህን አትክልት እያመረትን ያለ ነው። መጀመሪያ የፍቅር ስራ ማህበርን እጅግ አድርጌ አመሰግናለሁ። የበላይ አለቆቼ አዲስ አበባ ያሉትን በጣም ነው የሚያመሰግነው። በተቸገረን ጊዜ በተለይ በጦርነቱ ጊዜ ከጎናችን በመሆን አይዟችሁ በማለት በጣም ችግር በበዛ ጊዜ ማህበረሰቡ እኛ እንድንወጣ ሁሉ ጠይቆ ነበረ። እኛም በተመቸን ሰዓት ለማገልገል በማይመች ሰዓት ለመሄድ ሳይሆን አይደለም ህይወት የሰጠ ነው ብለን ከማህበረሰቡ ጋርም ለመቀጠል ሞክረናል። የኛ ማህበርም እንደዚሁ ከጎናችን ሆኖ አይዟችሁ ብሎ በጸሎትም በማንኛውም ነገር ለልጆቻችን የምንሰጠውን በማገዝ ብዙ ስለረዱን እና እኛም ቆመን እንድናገለግል ስለረዱን የፍቅር ስራ ልጆች ማህበር የበላይ አለቆችን እጅግ አድርጌ አመሰግናለሁ። በመቀጠልም የባህር ዳር ደሴ ሀገረ ስብከት ጳጳስን እጅግ አድርጌ አመሰግናለሁ። ጳጳሳችን እጅግ ደግ የሆኑ ትሁት የሆኑ በማንኛውም ሰዓት ከኛ ጋር በመሆን በችግር ጊዜም በደስታ ጊዜም በማንኛውም ጊዜ ከጎናችን ስላሉ እኛም የኛ ጥንካሬ ስለሆኑ እጅግ አድርጌ አመሰግናለሁ። በዚሁም እግዚአብሔር ቀጣይ በምንሰራው ስራ ላይ ከኛ ጋር እንዲሆን እንዲያግዘን እንዲረዳ የዘወትር ጸሎቴ ነው።